ሁሉም ሰው the American Dream የተባለውን ነገር እስካላሳካው ድረስ ይወደዋል። አንዴ ስታሳካው እውነታ ሲሆን ግን እንደ በፊቱ አይወዱትም። ምን ተፈጠረ መሰላችሁ? በፊት የጀመርኩ አካባቢ እዛው የራሴ ጂም ውስጥ ነበር እያደርኩ ምሰራው። ክላይንቶቼ፣ ደንበኞቼ ይመጣሉ። good for you በርታ፣ ህልምህን እያባረርክ ነው፣ ይህንን American Dream ያልከውን ነገር ለማሳካት እየጣርክ ነው፣ ጠንክረ ተጓዝ ይሉኛል። ምክንያቱም ዞር ብለው ሲመለከቱ አልጋ ለብሴን ይመለከቱታል። እዛችሁ ጋር አንጥፌ ነው ምተኛው። እነሱ እኔን የዛኔ መመልከት በጣም ደስ ብሏቸው ነበር። ምክንያቱም እየጣርኩ ነው፣ እየሞከርኩ ነው። እኔንም መደገፍ ይፈልጋሉ። እኔንም መደገፍ የሚፈልጉ ብዙ ከመኖራቸው የተነሳ እኔን ስላዩ እዛው ጋር ጂም እየከፈሉ ሜምበር የሆኑ ነበር። ሁሉም ሰው ይደግፈኛል ማለት ይቻላል። ከ9 ወር በኋላ ግን ታሪክ ተቀየረ። ማኔጀር ቀጥሬ ያለው፣ በስሩ ብዙ ሰራተኞች አሉት። በቃ አሁን ከዚህ በኋላ ጂም ውስጥ መተኛት የለብኝም። እቤቴ እያደርኩ ከዛ ጠዋት ወደ ጂሙ መምጣት ጀመርኩ። ልክ የእንግዳ ማረፊያው ጋር ስመጣ ከ9 ወር በፊት ለኔ በርታ ሲሉኝ የነበሩት ወይንም ደግሞ ጎበዝ፣ ጠንክር፣ ወደ ህልም እየሮጥክ ነው ሲሉኝ የነበሩት ሰውዬ አሁንማ አለቃውን ተቀየርክብን። እንደዚህ አይነት ነገሮችን መናገር ጀመሩ እና የዛኔ እኔ ከልቤ ነበር የደነገጥኩት። ምክንያቱም ሲደግፉኝ የነበሩ ሰዎች ናቸው እና ዞር ብዬ እነሱንም ተመለከትኳቸው። ስደግፉኝ አልነበር ወይ? ስታበረታቱኝ አልነበር ወይ? አሳካው ስትሉኝ የነበረውን ነገር አሳክቼ እኮ ነው አሁን የቆምኩት ብዬ አሰብኩና የዛኔ ነው በቃ ሁሉም ነገር የተገለጠልኝ። ሰዎች ጥሩ እንድትሰሩ ይፈልጋሉ፣ ከነሱ በላይ እንድትሰሩ ግን አይፈልጉም። በህይወታችሁ ግቦቻችሁን ተመልክታችሁ ለምንድነው እነዚህ ግቦች ቶሎ ወደ ህይወት የማይመጡት? ለምንድነው እነዚህን ማሳካት የከበደኝ ብላችሁ ትጠይቃላችሁ። ችግሩም ያለው እዚህ ጋር ይመስለኛል። ግባቸውን ያሳኩ ሰዎችን ስትመለከቱ እንደነሱ መሆን ያምሯቸዋል። ነገር ግን እነሱን ማየት የቻላችሁት አንዴ ግባቸውን ካሳኩ በኋላ ነው። እነሱ በመንገዳቸው ላይ ብዙ ውድቀት ሲያጋጥማቸው ወይንም ደግሞ ሳይሳካላቸው ሲቀር ማንም ዞር ብሎ አላያቸውም። አሁን ግን ስኬታማ ሲሆኑ ተመለከታችሁ። በእናንተም ጉዞ ውስጥ ተመሳሳይ ነገር ነው የሚፈጠረው። እናንተ ስትሞክሩ እየጣራችሁ ስትሄዱ ሳይሳካላችሁ ሲቀር ማንም አይመለከተው፣ ማንም ስለ እናንተ ግድ አይሰጠው። ያንን ነገር ስኬታማ ስታደርጉት ወይንም የጀመራችሁትን ነገር በሚገባው በጠበቃችሁበት ደረጃ ስጨርሱት የዛኔ የብዙ ሰዎችን ትኩረት ታገኛላችሁ። ሰደንሊ ይሄ ሁሉ ህዝብ ለኔ ለካ ያስባል ብላችሁ ታምናላችሁ። ሰዎች ሁሌም ቢሆን ልብ የሚሉት የሚያስተውሉት እናንተ ስታሸንፉ ብቻ ነው። በማሸነፋችሁ ቢበሳጩም ባይበሳጩም ልብ ማለታቸው ግን አይቀርም። ስለዚህ አሁን አሌክስ ይሄ ምን ማለት ነው ካላችሁ፣ ማንም ሰው ምንም ያህል አመት ይልፋ የተሳካለት አመት ለሚያየው ሰው ሁሉ በዛው አመት ሁሉንም ነገር የጀመረ ይመስላል። ስለዚህ ያንን ሰው ስትመለከቱት በአንድ ያማረለት፣ በአንድ የሰመረለት ትላላችሁ። እናንተ ያላያችሁት፣ እናንተ ልብ ያላላችሁት ግን በጣም ብዙ አመታቶች ከኋላ አሉ። ብቻውን የተሰቃየበት ጊዜ አለ። በዚሁ ስለ ፌሊየር ደግሞ ማውራት አለብን። ውድቀትን ፈርታችሁ ቁጭ ያላችሁ በጣም ብዙ ሰዎች ትኖሩ ይሆናል። ስወድቅ ሰው ምን ይለኛል ብላችሁ ያሰባችሁ ትኖራላችሁ። ሰው ምንም ግድ አይሰጠውም። ስለ እናንተ የሚመለከተው ነገር የለም። ስፔሻሊ ደግሞ ተሸንፋችሁ ወይንም ደግሞ ወድቃችሁ ከሆነ ማንም ለእናንተ ግድ አይሰጠውም። ስራ ፈጠራ የሚባለው ነገር ኢንትረፕረነርሺፕ ወይንም ደግሞ ቢዝነስ ውስጥ መግባት የሚባለው ነገር በአጠቃላይ ከባድ የሚያደርግብን ነገር ምንድነው ካላችሁ፣ ጥረታችሁ ልፋታችሁ የቱ ጋር እንደሚያልቅ አታውቁም። ነገር ግን አሁንም መቀጠል አለባችሁ። እርግጠኛ ሆኜ ልነግራችሁ የምችለው አንድ ነገር ስኬትን ያዩ ሰዎች እንዳለ በዚህ እርግጠኛ ባልሆኑበት መንገድ ላይ መሄዳቸው ነው። ታዲያ በእነዚህ ሁሉ ጊዜያቶች ውስጥ ደግሞ ሃርድ ወርክ የሚባል ነገር እንዳለም እንዳትረሱ። ጠንክሮ መስራት የሚባለውን ነገር ብዙ ጊዜ ሰዎች በሌላ መንገድ ይመለከቱታል። ዝም ብሎ መልፋት ብቻ አይደለም ሃርድ ወርክ ማለት። ሃርድ ወርክ ማለት አንድ ነገር ላይ ለረጅም ጊዜ ፎከስ ማድረግ ማለትም ነው። እናንተ ዓላማዬ ነው፣ ስራዬ ነው ብላችሁ ያሰባችሁት ነገር ላይ ሁሌም ቢሆን ትኩረት ልታደርጉ ይገባል። በምትሰሩም በማትሰሩበትም ጊዜ ብዙ ታላላቅ የሚባሉ ሰዎችን ተራ ከሚባሉ ሰዎች የነጠላቸውን ነገር እየተመለከታችሁ የምትመጡትም በዚህ ነው። ብዙ ሰዎች ራሳቸውን እንደ ጠንካራ ሰራተኛ ይመለከታሉ። ያንን ስላደረጉ ጠንካራ ሰራተኛ ናቸው ማለት አይደለም። እስከዛሬ ድረስ ሰርተው ከሚያውቁት በላይ ሰርተዋል። እስከዛሬ ድረስ ሰርተው ከሚያውቁበት በላይ ሰሩ ማለት ግን ለዓላማው በቂ የሚባል ስራ ነው ማለት አይደለም። ዓላማችሁ ከዛ በላይ ስራ ሊጠይቅ ይችላል። በአንድ ነገር ላይ በአንድ ስራ ላይ ታላቅ መሆን ማለት ምን ማለት እንደሆነ ከተረዳችሁ፣ ምን ያህል ጊዜም እንደሚፈጅ ካወቃችሁ፣ በህይወታችሁ ውስጥ ታላቅ የምትሆኑባቸው በጣም ጥቂት ነገሮች ብቻ እንዳሉ ልብ ትላላችሁ። ስለዚህ አሁን እኔ አንድ መስክ መርጬ በዛ ነገር ላይ በጣም ታላቅ ወይንም ግሬት የሚባል ሰው በሆን ሌሎች ነገር ላይ አሁንም ታላቅ ለመሆን ተመሳሳይ ስራ ይጠብቀኛል። የሰው ልጅ ደግሞ በሁሉም ነገር ውስጥ ታላቅ ሊሆን አይችልም። የሆነ የራሱ የሆነ መክሊት አለው። የራሱ የሆነ ፐርፐስ ወይንም ዓላማ ባለበት በዛ መንገድ ነው ታላቅ የሚሆነው።
ምክንያቱም በአንድ ነገር ላይ ኤክሰፕሽናል ለመባል በጣም ጥቂቶቹ የሚደርሱበት ደረጃ ላይ ለመድረስ እንኳን ከ5 እስከ 7 ዓመት ይጠይቃል። በዛ ዘርፍ ውስጥ አይነኬ የሚባል ሰው ለመሆን ማለት ነው። የጠንክሮ መስራት ብርሃን ሆኜ እንደ ምልክት ባገለግል እኔ ምንም ቅር አይለኝም። ኤክሰለንስ ያለው እዛ ጋር ነው። ይህም ሳይክል ደግሞ ለዘላለም የሚያቆም አይደለም። በህይወት ውስጥ ተጨማሪ ከምንማረው ነገር በላይ የሚያስታውሰን ነገር ቢኖር የተሻለ ነው ብዬ አምናለሁ። እንደ ሰው ልጅ በጣም የምንጠቀመው ነገሮችን ማስታወስ እየቻለን ስንሄድ ነው። ምክንያቱም እኔም በህይወቴ ተመልክቼዋለሁ። አንድ ማድረግ ወይንም ማከናወን ያለብኝ ነገር እያለ ያንን ነገር ሳላረግ ቀርና በጊዜ ሌሎች ብዙ የማይረቡ ወይንም የማይጠቅሙኝን ነገሮች አድርጌ ከጨረስኩ በኋላ ለካ ይህንን ነገር ማድረግ አለብኝ ብዬ አሁንም ማስታወስና ያቺን ነገር አረጋታለሁ። ያንን ተግባር ከጨረስኩ በኋላ ግን ሁሌም እገረማለሁ። እንዴ በጣም ብዙ ሰዓት የሚፈጅ መስሎኝ ነበር እኮ እላለሁ። ምናልባትም ከመጀመሪያውም ራሴን እያስታወስኩ በቀጥል ኖሮ ያንን ማድረግ ያለብኝን ነገርና ተጨማሪ ሌሎች ማድረግ ያለብኝን 4 እና 5 ነገሮች ያደርግ ነበር። ለእኔ በግሌ በጣም ከባድ የምላቸው ጊዜያቶች ከእንቅልፌ ተነስቼ ወደ ስራ የምገባባቸው ጊዜያቶች ናቸው። ወደ ስራ ለመግባት ብዙ ደቂቃ ይፈጅብኝ ነበር። አንድን ስራ ሰርቼ ካጠናቀቅኩ በኋላም ወደ ሌላ ስራ ለመሸጋገር 30 ደቂቃ አባክናለሁ እና እነዛን ጊዜያቶች እያጠበብኩ ማምጣት ነበር ስራዬ። ከእንቅልፌ እንደተነሳው ግን ዝም ብዬ ኮምፒውተሬ ላይ ቁጭ ብዬ የመጣውን ነገር እሰራዋለሁ ብል ኖሮ የተሻሉ ነገሮችን እያከናወንኩ የሚሄድበት መጠን ከፍ እያለ እየጨመረ ይመጣ ነበር። ብዙ ቢዝነስ ኦነሮችም እዚህ ጋር ይሳሳታሉ ብዬ አምናለሁ። ሁሉም ሰው ሳይሰራ ቀርቶ እኮ አይደለም፣ ይሰራል። ነገር ግን የሚጠቅመው ነገር ላይ አይደለም እየሰራ ያለው። ለድርጅታቸው ውጤት የሚያመጣ ነገር ላይ ሳይሆን ውጤት የማያመጡ በጣም ጥቃቅን ነገሮች ላይ ነው ጊዜያቸውን የሚያጠፉት። በኋላ ላይ ውጤት የሚባለው ነገር ሲመጣ ከለፉት አንጻር ሲነጻጸር ምንም አጥጋቢ አይደለም። ለምንድን ነው ይሄ ነገር እየተሳካልኝ ያልሆነው ብሎ ማታም ይጸልያሉ። መልሱ ግን ያለው ሁለቱም ጋር ነው ብዬ አምናለሁ። working hard and working smart። በደንብ ጠንክሮ መስራት፣ በብልሃትም መስራት። የሆነ ጊዜ ላይ አንድ ሰው አገኘው። እዚህ አሜሪካ ውስጥ 13 እና 14 በጣም ሰክሰስፉል ወይንም ስኬታማ የሚባሉ ጂሞችን ከፍቷል። ጂሞቹ በጣም ታዋቂ ናቸው። ብዙ ክላይንትና ከስተመሮችም አሉት። ከሱ ጋርም እያወራው በነበርኩበት ሰዓት ላይ ማይ ማኔጀርስ ወርክ ኦፕን ቱ ጎል አለኝ። ኦፕን ቱ ጎል የሚለው ነገር ምንም አልገባኝምና ምን ማለት ነው አልኩት። ግባቸውን እስኪያሳኩ ድረስ ጂሙ አይዘጋም፣ ሁሉም ነገር ክፍት ነው አለኝ። ስለዚህ አሁን ግብ ብለው ያስቀመጡትን ነገር በግማሽ ቀን ውስጥ ካሳኩት ያ ጂም ከሰዓት ይዘጋል። ግባቸውን ግን ካላሳኩ ያ ጂም ለ24 ሰዓትም ክፍት የሚሆንበት ጊዜ አለ አለኝ። ይህንንም ነገር አንዴ ከዚህ ሰውዬ ከሰማው በኋላ ዞር ብዬ ስመለከት በጣም ትልቅ የሚባሉ ውጤት የሚያመጡ አትሌቶችም በየትኛውም ዘርፍ ስኬታማ የሚባሉ ሰዎች ይህንን ነገር በስራቸው በህይወታቸው ውስጥ ሲጠቀሙት ተመለከትኩ። ለምሳሌ የባስኬትቦል አትሌት የሆነ ሰው ኳሱን ቅርጫት ውስጥ 100 ጊዜ ካልከተትኩ ከዚህች ሜዳ ንቅንቅ ብዬ አልወጣም ብሎ ካሰበ ያንን ኳስ 100 ጊዜ ቅርጫት ውስጥ እስኪከት ድረስ እዛች ሜዳ ላይ መቆሙ አይቀርም። ስራውን በ30 ደቂቃ የጨረሰውም በሙሉ ቀን ያ አትሌት ያንን ስራ ሳይጨርስ ግን ንቅንቅ አይልም። ብዙ ጊዜ ቆይታችሁን በግባችሁ ላይ ካረጋችሁ ግባችሁን የማሳካት እድላችሁ ከፍ ያለ ነው። ምክንያቱም በምንም አይነት ጊዜ የተገደበ አይደለም። ፎከሳችሁ ግባችሁ ላይ ብቻ ነው። ብዙ ጊዜ ራሴ ላይ የማረገው ነገር አለ። ማንም ሰው ሳያየኝ ሲቀር ወይንም ደግሞ ለብቻዬ ስሆን አሁን መስራት አለብህ፣ ሰው ስትሰራ ከሚያይህ በላይ አሁን መልፋት አለብህ፣ ምክንያቱም አለበለዚያ አንተ አትረባም እያልኩ ለራሴ ነግረዋለሁ። ራሴን እልህ የማስያዣ መንገድ ነው የጀመርኩት። በቃ እልህ እያስያዝኩት ያንን ነገር እንድፈጽም አደርገዋለሁ ብዬ ያላሰብኩትን ነገር እያደረግኩ ከዛም በላይ ውጤት እንዳመጣ ማስገደድ ነው። መቼም ቢሆን ካላቆማችሁ፣ በምትሰሩት ነገር ውስጥ እየቀጠላችሁ ከሄዳችሁ እናንተ ምን ያህል ማሳካት እንደምችሉ ለራሳችሁ እያስመሰከራችሁ ትመጣላችሁ። እኔም ጠንክሬ እንድሰራና እንድቀጥል ያደረገኝ ነገር ይሄ ነው። በቃ ሱስ ያዘኝ። በጣም ሳቲስፋይንግ የሆነ ፊሊንግ አለው። እንደዚህ ማድረግ እችላለሁ እንዴ? ይህንን ማሳካት እችላለሁ እንዴ ብዬ ራሴን እስክጠይቅ ድረስ ብዙ ነገሮችን ገፍቼ ያሳክቻለሁ። ለዚህ ነው ለእኔ ግብ የሚባለው ነገር ሃርድ ወርክ ወይንም ደግሞ ጠንክሮ መስራት የሆነው። የሆነ ነገርን ለማግኘት ጠንክሬ መስራት አለብኝ ካላችሁ ውጤት የሚባለው ነገር ያ ማግኘት የፈለጋችሁት ነገር ነው። አሁን ግን ዋናው ዓላማዬ ጠንክሮ መስራት ነው ካላችሁ ዞር ብላችሁ ልትለኩት የምትችሉት ነገር ጠንክሮ መስራትን ብቻ ነው። ምንም አይነት ውጤት ይምጣ ጠንክራችሁ መስራታችሁ አይቀርም ማለት ነው። ታዲያ ጠንክራችሁ እየሰራችሁ በቀጠላችሁበት ሰዓት ደግሞ ራሳችሁን ሪክሪኤት እያረጋችሁ ከነበራችሁበትም ወጣችሁ መሆን የነበረባችሁ ቦታ ላይ ልትሆኑ ትችላላችሁ። ራሳችሁን ብቻ እንደ አዲስ ዲስከቨር የምታደርጉበት ጉዞ ነው። በየቀኑ ጧት ትነሳላችሁ። ምን ያህል ጠንክሬ እየሰራው ነው የሚለውን ነገር ብቻ ሜዥር እያረጋችሁ እስከ አቅማችሁ ጥግ መሞከር ነው። የድሮ ቀናቶቼን ወደ ኋላ መለስ ብዬ ሳስባቸው በጣም የምወዳቸው ቀኖቼ አቅም አጥቼ እስከ መጨረሻው ድረስ ተንፈራፍሬ የጨረስኩባቸው ጊዜያቶች ናቸው። በቃ በባዶ ታንክ ስሰራ ያዋልኩባቸው ጊዜያቶች።
ስፔሻሊ የመጀመሪያዎቹ ጊዜያቶች የት እንደሚሄድ እርግጠኛ አይደለሁም። ነገር ግን ኤንጂኑ አሌክስ ሄርሞዚ የተባለው ሰውዬ ምን ያህል ርቀት መሄድ ይችላል የሚለውን ነገር ለማወቅ ብቻ ነዳጄን እስከ መጨረሻው ድረስ ረግጬ ነበር ስሰራ የነበረው። የት እንደሚሄድ አላቅም። ዝም ብዬ ቀጥታ መርገጥ ነበር ስራዬ። መንገዱ ሃይዌይ የነበረው አሁን ከፍታና ዝቅታ መጣበት። ጠመዝማዛ መንገዶችም ተከተሉኝ። ስለዚህ አሁን ሪስክ የሚባል ነገር መጣ ማለት ነው። የማጣው ነገር አለ። ቢያንስ ከተራራው ላይ መውደቅን አልፈልግም። ስለዚህ አሌክስ ሄርሞዚ የተባለውን መኪና በደንብ አድርጌ እየነዳሁት በተመሳሳይ ሁኔታ እየተጠነቀቅኩ ሄዳለሁ። እንደ አሸናፊ አክት ማድረግ የምትጀምሩበት ጊዜና አሸናፊ የምትሆኑበት ጊዜ መሃል ሰፊ የሚባል ክፍተት አለ። እንደ አሸናፊ ብትሆኑም እንኳን የማታሸንፉባቸው ወቅቶችና ጊዜያቶች ይኖራሉ። ስፔሻሊ ያገኘዋለሁ፣ አስቤዋለሁ፣ ይህንን ነው ማሳካው ብላችሁ ያስቀምጣችሁት ነገር በጣም ከፍ ያለ ነገር ከሆነ እንደዛ አይነት ሰው እንኳን ብትሆኑ፣ ያንን ነገር የሚያሳካ ሰው እንኳን ብትሆኑ እዛ ነጥብ ላይ እስክደርሱ ድረስ ጊዜው የበለጠ እየረዘመ ይመጣል። ያቺን ጊዜ እንደምንም ማለፋችሁ ነው እናንተን ዊነር ወይንም ደግሞ አሸናፊ ሊያደርጋችሁ የሚችለው። ብዙ ሰው በጣም ትክክለኛ የሚባል መንገድ ላይም ቆይቶ የሚሳሳተው በዛው መንገድ ቀይሮ ተስፋ የሚቆርጠውን በዚህ ምክንያት ነው። በቢዝነስ ውስጥ ማደግ የሚባለው ነገር በጣም ፔንፉል የሆነ ኤክስፒሪየንስ ነው። ጥሩ እየሄደ የነበረው የለመደላችሁም ንግድ በአንድ ቀጥ ብሎ ሲቆምባችሁም አሁንም ፔንፉል ነው። ገበያችሁ እያሽቆለቆለ ሲመጣ ምን ማድረግ እንዳለባችሁ ሳታውቁ ስትቀሩ አሁንም ለእናንተ ህመም ነው የሚሆነው። ስለዚህ ምንም አይነት ሁኔታ ላይ ሆኑ ህመም የሚባለው ነገር ልታመልጡት አትችሉም። ስለዚህ ሪያሊቲ ወይንም እውነታ ነው ብለን ለምናስበው ነገር ፔን የሚባለው ህመም የሚባለው ነገር አስፈላጊ የሆነ ነገር ከሆነ ምናልባትም የመኖራችን ምልክት ቢሆንስ? ስለዚህ ቀጣይ ህመም ሲሰማችሁ ምናልባትም እንደ ችግር ከምትመለከቱት በህይወት እንዳለው ማረጋገጫዬ ነው፣ ምልክቴ ነው ብላችሁ ብታስቡትስ? በምንም አይነት ሴክተር ውስጥ አሸናፊ የሆኑ ሰዎችን ብትመለከቱ ታላላቅ የተባሉትን ሰዎች ካያችሁ አንዛይቲ ወይንም ስትረስ የተባለውን ጭንቀት የተባለውን ነገር ልክ እንደ ኤክሳይትመንት እንደ ጉጉት ነው የሚያዩት። ሲጨነቁ ደስ ይላቸዋል። ምንድን ነው እንደዚህ ያጓጓኝ ብለው ያንን ነገር ለማድረግ የበለጠ ይነሳሳሉ። ስሜቱ አንድ ነው ወይ ካላችሁ፣ አዎ ተመሳሳይ ነው። የሚሰማቸው የጭንቀት ስሜት ነው። ነገር ግን ያንን የጭንቀት ስሜት የሚያዩበት መነጽር ጭንቀቱ እነሱ ላይ ያላቸውን የስልጣን መጠን የሚለይ ይሆናል። እንደ ጉጉት ካዩት እነሱ ላይ ስልጣን አለው ማለት ሳይሆን እነሱን የበለጠ እንዲሄዱ እየረዳቸው ነው። የምርም እንደተጨነቁ ማሰብ ከጀመሩ ግን ያ ጭንቀት እነሱን እየወረራቸው ይመጣና ጭራሽ ሽባ እየሆኑ እንዲሄዱ ነው የሚያደርጋቸው። ስለዚህ ጭንቀት ከተሰማችሁ የኔ ምክር ሊሆን የሚችለው ነገር የበለጠ ልምምድ ያስፈልጋቸዋል ነው። ያንን ነገር የተጨነቃችሁበትን ነገር የበለጠ ለማድረግ ሞክሩ። ያንን የፈራችሁትን ወይም የሚያስጨነቃችሁን ነገር እያደረጋችሁ ካልቀጠላችሁ ብቻ ነው የጭንቀት ስሜት እናንተ ላይ እየነገሰ ሄደው። ሌላኛው ጭንቀት እናንተ ላይ የሚመጣበት ምክንያት ያ ያደረጋችሁት ነገር ላይ በቂ የሚባል ፕሬፓሬሽን ወይንም ደግሞ ዝግጅት ሳታደርጉ ስትቀሩ ነው። የቢሮ ስብሰባችሁ ላይ ምናልባትም እየደነገጣችሁ ፕሬዘንት ለማድረግ የምትፈሩ ከሆነ ያ አቀርበዋለሁ ብላችሁ ያሰባችሁት ነገር ላይ በቂ የሚባል የዝግጅት ጊዜን አላሳለፋችሁም፣ አልተዘጋጃችሁበትም ማለት ነው። የዝግጅት ማነስም ነው ደግሞ እናንተ ያንን ነገር እየፈራችሁ እንድትመጡና እንድትጨነቁ ያደረጋችሁ። በምታደርጉት ነገር ዙሪያ ለመጨነቅን ከፈለጋችሁ ያንን ነገር ሺህ ጊዜ አድርጉት። ሺህ ጊዜ ስታደርጉትም ደግሞ እናንተን እየሰለቻችሁ ይመጣል። አንድ ነገር እናንተን አሰለቻችሁ ማለትም ደግሞ በጣም ጥሩ ሆነላችሁ ማለት ነው። በዛ ሰዓት ላይ ያንን ነገር ብዙ ጊዜ ከማድረጋችሁ የተነሳ ስለ ውጤቱ ጉዳይ አይሰጣችሁ። ያ ነገር ከእናንተ ስሜት የሚወስድ ነገር አይሆንም። በቃ የሚያሰለቻችሁ ጉዳይ ነው፣ ትታችሁታል። ምንም ይምጣ ብቻ እናንተ ያንን ነገር አለማድረግ ብቻ ነው የምትፈልጉት። በእንቅልፍ ልባችሁም ያንን ነገር አድርጉ ብትባሉ የምታደርጉ ሰዎች ነው የምትሆኑት። ምክንያቱም በጣም ብዙ ኤክስፒሪየንስ አላችሁ ማለት ነው። ስለ ኮንፊደንስም ካወራን ደግሞ እንደ ፕሬዲክቲቭ ሜትሪክ ከተመለከት ነው ማለትም ደግሞ አንድ ነገር ሊፈጠር ይችላል ብለን ያ ነገር የሚፈጠርልን ከሆነ እዚህ አይነት የኮንፊደንስ ደረጃ ላይ ለመድረስ የዛ ነገር ብዙ ማስረጃ ያስፈልገናል። የሆነ ነገር ይፈጠራል ብላችሁ ያ ነገር መፈጠሩን የሚያሳዩ ብዙ እስከዛሬ የተፈጠሩ ነገሮች ካሏችሁ የምርም በዛ ላይ ተነስታችሁ እናንተ ኮንፊደንት መሆን ትችላላችሁ። ይሄ ነው ምልክቴ። ከዚህ በፊትም ተሳክቶልኛል፣ ስለዚህ አሁንም ይሳካልኛል ትላላችሁ። ያ ነገር አሁንም ለእናንተ ይሳካል። አንድ ስኬታማ የሆነን ሰው እንዴት ነው ልለይ የምችለው ብላችሁ ካሰባችሁ የምትለዩበት ቀላሉ መንገድ ምንም ነገር ሳይፈጠር አክት ማድረግ የሚችል ከሆነ ነው። ምንም ነገር ባይመጣም ያንን ነገር መተግበር የሚችል ሰው ከሆነ ያ ሰውዬ ስኬታማ ሰው ነው ወይንም ደግሞ የሚሆን ነው። ምንም ነገር ሳይፈጠርለት አሁንም ተግባር ላይ በጣም ጎበዝ የሆነ ሰው የሚያያቸው ውጤቶች እሱ ከጠበቃቸው ቀስ ሊሉበት ይችላሉ። በጊዜ ሂደት ግን እሱ ከሚጠብቃቸው በላይ በጣም በፍጥነት እየመጡለት ይሄዳሉ። ብዙ ሰውም እዚህ ሉፕ ውስጥ ይታሰራል። በጣም ትላልቅ ነገሮችን ኢማጂን ያደርጉና ያስቡና እነዛ ነገሮች በፍጥረት እንዲከሰቱላቸው ይፈልጋሉ። ምንም ነገር ሳይመለከት ግን አክት የሚያደርገውን ሰው ከተመለከታችሁት እንደዛ አይነት ትላልቅ ነገርን አይፈልግም። በቃ ዝም ብሎ መስራት ብቻ ነው ስራው። ኤክስፔክቴሽኖቹ ወይንም የሚጠብቃቸውም ነገሮች ሊሚትድ የሆኑ ነገሮች
ናቸው። በዛ መንገድ ላይ ግን እየቀጠለ በሄደ ቁጥር እነዚህ ሊሚቴሽኖች እየተነሱለት ማለትም ደግሞ የሚመለከታቸውም ነገሮች ከፍ እያሉ ይመጣሉ። ይሄ ራሳችሁን ለማሻሻል ብላችሁ የምትኖሩት ህይወት፣ ለራሴ የሆነ ነገር ሊያዝ ብላችሁ የምትሄዱበት መንገድ በቀላሉ እርግጠኛ ለመሆንን ጓደኛ ማድረግ ነው። ምን እንደሚፈጠር ምንም የምታውቁት ነገር የለም። እንደዛ ቢሆንም ግን አሁንም እርግጠኛ ለመሆናችሁን እየወደዳችሁት ከሱ ጋር እየቆያችሁ መሄድ አለባችሁ። ከማንም በላይ ለራሳችሁ ደጋፊ መሆን ያለባችሁ ራሳችሁ ናችሁ። ማንም ሰው ራሳችሁን ከምትደግፉት በላይ እንዲደግፋችሁ አታርጉ። ያ ከተፈጠረ እናንተ በራሳችሁ እያመናችሁ አይደለም ማለት ነው። ስለዚህ እርግጠኛ ባልሆነበት መንገድ ውስጥ፣ ሁሉም ነገር ጨለማ በመሰለበት መንገድ ውስጥ አይናችሁን አብርታችሁም ቢሆን ጨፈናችሁ እንደምንም ብላችሁ ያንን ጊዜ ልታልፉት ይገባል። ከዛ በኋላ ነው ብርሃኑ የሚመጣው። ታዋቂው አሜሪካዊ ኢንተርፕረነር እና ጸሐፊ አሌክስ ሆርሞዚ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።